ጽናትም የጠበቀችው ቤቲ ቀለበት እንደምታደርግ ነው። ናሆምም የጠበቀው ቤቲ ቀለበት እንደሚደረግላት ነው። ሁሉም የጠበቀው ማለት ነው። እንግዲህ ቤቲ ቀለበት ኪራ ሊያደርግልኝ ነው ብላ እንደውም ጽናትን ስትሳደብ ነበረ ማለት ነው። እና ሁሉም እንግዲህ ስምረትም ተጠርታ ነበረ እዛ ጋር። ጽናት ምንም የምታውቀው ጉዳይ የለም። ምሩም እንደዛው ማለት ነው። እንግዲህ ወደ ክችን ስትገባ ነበረ ምሩ ምንድነው ይሄ ሁሉ ድስት ዛሬ ደግሞ የሰራሽው? አንድነት ምን ተገኘ? እንግዳ ሊመጣ ነው ወይ ብላ ስትላት አይ አይደለም እቴቴ እና ኪራ አንድ ጋር ስለሆኑ ደስ ብሎኝ ነው ብላለች ማለት ነው ለጽናት። ጽናትም አዎ በጣም ደስ ይላል ብላታለች። እንግዲህ ለምሩ ደግሞ አይ ለጽናት እኮ ቀለበት ሊያደርግ ነው ብሎ ሲላት ምሩ ምን አለች? ጆሮሽ በስነ ስርዓት አይሰማም ማለት ነው ብላታለች ማለት ነው። እና አይኔ እንደዛ ነው ሲወራ የሰማሁት ብላለች። አንድነትም እንግዲህ ጽናትም አንድነትን ዛሬ ፈገግታሽ ስለተመለሰ እንዲስቀሽ ስላየሁሽ በጣም ደስ ብሎኛል ብላታለች። እንግዲህ ሁሉም አያውቅም ነበረ እዛ ቤት ያለውን ድግስ። እንደውም ሁሉም ተሰብስቦ በመጣበት ሰዓት ያው ጽናት ደግሞ ትንሽ ስለከፋት መጠጥ ቢጤ ወሳስዳ ነበረ። ናሆም አይደለም ያጠጣት፣ በቃ መጠጥ ሰውን ያረጋጋል ብለካል፣ መጠጥ ቤት እሰደኝ፣ ልቤን የሰበረውን ሰው ጋር አልገባም፣ ማየት አልፈልግም ብላ ያው እንትን ስትል ነበረ። ናሆምም አይሆንም ጽናት አሁን ስለተናደሽ እንጂ አንቺ መጠጥን አትደግሽም እያላት ነበረ። እንግዲህ በዛ መሀል ነበረ በቃ ተው እኔ በራሴ ባለኝ ብር እጠጣለሁ ብላ ሄዳ ያው መጠጥ ቤት ናሆም ተከትሏት ሄዶ እንግዲህ ስትጠጣ በቃሽ ጽናት እንሂድ እያላት ነበር። በዛ መሀል ነበር እንግዲህ ኪራ በጣም ተጨንቆ ሲደውልለት የነበረው። በጣም ተቆጥቶ ናሆምም አሁን ለጽናት እንደሚያስብላት ሰው አትሁን፣ አታስመስል፣ ጽናት ከኔ ጋር ነው ያለችው በቃ ብሎ እንግዲህ በጣም ተቆጥቶ ስልኩን ዘግቶበታል። ኪራም እንግዲህ ቀጥ ብሎ ሄዷል ማለት ነው። ለምንድን ነው እንዲህ እስከምትሰክር የምታጠጣት ብሎታል። እሱ እንዳልሆነ በቃ መጠጣት አለብኝ ብላ ራሷን ለማረጋጋት ይህን ነገር እንዳረገች እንትን ብሏል ማለት ነው። እንግዲህ ወደ ቤት ይዘዋት መጥተው ጽናትም እንግዲህ አልጋ ላይ ተኝታ ነበረ። በዛ መሀል እንግዲህ ያው ኪራም ሄዶ እንዴት ነው ሁሉም ነገር ተስተካክሏል አይደለ? ሁሉም ነገር በጥሩ ሁኔታ እየሄደ ነው ብሎ ጠይቋታል። አንድነትን ማስረሻ ማለት ነው ሰራተኛውን። እሷም አዎ ኪራ ሁሉም ነገር ተስተካክሏል አልቋል ዝግጅቱ ብለዋለች። ሂጂ በይ ልብስሽን ቀይሪ ብሎ ሲላት ይኸው ልብሴ ምንም አልሆነ በዚህ በሆነ ስትለው በቃ ሻሿን ብቻ አውልቂያት ብሏታል። እሷም አይ ሻሹን እንኳን አውልቀዋለሁ ብላለች። እንግዲህ አንድነትም ማለት ነው እንግዲህ ሻሿን አውልቃ ምግቡ ተዘጋጅቶ እንደምታዩት እንግዲህ በአበባ አሸብርቆ ቡናዋን አፈልታ እንግዲህ እንዴት ዋላችሁ ብላ ጀምራ ነበረ አንድነት ማለት ነው። ዛሬ ልጄን ያገኘሁበት ቀን ነው፣ በጣም ደስ ብሎኛል፣ ስለዚህ ደስታዬን ተካፈሉ ብላ ታሪኳን ስትጀምር ቤቲ ምን እየተካሄደ ነው? ምንድን ነው ይሄ ሁሉ ነገር? በሌላ ጊዜ ቢወራ አይሻልም ወይ እያለች እንግዲህ አንድነትንም አፋፏን ስትላት ነበር ማለት ነው። ኪራ ምን አለ? አይ ታሪኳ በጣም ደስ ስላለኝ ትናገር ተያት ብሏታል። እንግዲህ አንድነትም ልጅ እንዳላትና ልጇ በጭንቅላት ውስጥ ውሃ ቋጥሮ እንዳለበት ያው ታማሚ ልጅ ፈጣሪ እንደሰጣት ሻይ ቡና ጀምራ ደግሞ እንግዲህ ብሯን በሕክምና እንደጨረሰች አቅሟ ሲደክም ያው ጎዳና እንደወጣች ጎዳናን በወጣች ሰዓት ከቤቲ ጋር እንደተገናኙ ቤቲም ልጇን እንዳሳከመችላት ግን ልጅሽን ማሳከምልሽ አንድ የምሰጥሽ ኃላፊነት አለ እሱን ከተወጣሽ ነው ብላ እንዳለቻት ያን ነገር ደግሞ እንግዲህ እነ ኪራ ቤት ሰራተኛ ሆና ገብታ ልጇን በመድኃኒት እንዳስወረዱባት ታሪኩ እንግዲህ የጻትን ታሪክ ለቤቲ ለራሷ አድርጋ እንትን ብላለች ማለት ነው። የጽናትን ታሪክ እንግዲህ አንድነትም ይሄን ነገር በመገረም በጣም ገርሟት ሁኔታውን እንዴት አደርጋለች ብላ ያን ነገር እንግዲህ ለጽናት መድኃኒት በመስጠት አንዳንድ ነገሮችን በቃ በሶሻል ሚዲያ የምትፖስተውን ፎቶዎች አስቀያሚ የሆኑ የራቁት ፎቶዎችን ቀርጻ እንድትልክላት አድርጋት እንግዲህ ኪራ ሰራተኛ በፈለገ ሰዓት እሷ ደግሞ ለደላላ ብር ሰጥታ
ቤቲ አንድነት እዛ ቤት እንድትገባ አድርጋለች ማለት ነው። እና ትውቃቸው እዛ እንደቀጠለ ስታወራ እንግዲህ ቤቲ ለምን እውነታው ተነቃብኝ ብላ አንድነት ላይ ስትጮህ ነበረ። ኪራም ምን ብሏታል? ቤቲ አይበቃሽም? አሁን እንኳን እውነታው ሲጋለጥብሽ ትንሽ አታፍሪ ብሏታል። ያው እነ ናሆምም ምን እየተካሄደ ነው፣ ምን እየተፈጠረ ነው ብለው በጣም ተደንቀው ነበረ። እንግዲህ አንድነት ይህን ነገር መጨረስ አቅቷት ተነስታ ሄዳ ነበር። ኪራ ለብቻዋ ጠይቋት ነበረ ማለት ነው። እንግዲህ የራቁት ፎቶ የቀረጸቻትን ሚሞሪ እሷ ጋር እንዳለ ፍለሹ ነግረዋለች። ስጪኝ ብሎ ሲላትም አይ ልጄን ትገልብኛለች ቤቲ፣ ስለዚህ አልሰጥክም። ከዛን እሱም በቃ አሁን ውጭልኝ፣ እንዴት በጽናት ገላ ትነግጃለሽ? አንድ መላ እስከምናስብ ድረስ ውጭልኝ ብሎ እንግዲህ እሷም ከፊት ዞር ብላ ነበረ። በኋላ ግን ልጁ ከቤት ጋር መምጣት እንዳለበት ስላሰቡ ቤት ተከራይተው የአንድነትን ልጅ አምጥቷል ማለት ነው። አንድነትም ይሄን ተቀብላ ጽናትን ይቅርታ ጠይቃታለች፣ ጎንበስ ብላ ማለት ነው። እና ጽናትን ይቅርታዋን ተቀብላለች። በዛ መሀል ነበረ ቤቲ አንቺ እካካም ደሃ ልጅ ብላ እንግዲህ አንድነትን ለመደብደብ ስትነሳ ጽናትም ተነስታ አንድነትን መታታለች ማለት ነው። እንግዲህ ቀጣይ ክፍል ምን እንደሚሆን